ሐረግ ክፍል 102 ተለቀቀ። ኤፍራታ እናቷ ጋር ገኒ ጋር በመሄድ ሰርፕራይዝ አደረገቻት። ገኒም ማመን እስከሚያቅታት ድረስ ህልም ነው እውነት ነው እያለች ጥያቄ ውስጥ ገባች። ልጇም ዳጊ እውነት ነው ኤፉዬ ልጅሽ ናት ሲላት የምትሆነው አጣች። ሰላም ጤና ይስጠልን ውድና እየተከበራችሁ የቻናላችን ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ እንግዲህ ሐረግ ድራማ መግቢያው ላይ እንዳያችሁት ቪዲዮ ኤፉዬ ከእናቷ ጋር ኤፉዬ ስልክ ይደወልላታል። የናሙናው ውጤት አብቅቷልን ነይና ውሰጂ ተብሎ እሷም ደግሞ አንድ ሀሳብ መጥቶላታል ማለት ነው። በመደናገጥና በፍርሃት ስልኩን ታነሳለች። ከዛም ዶክተሩ መቼም ካንቺ ውጭ ሌላ ሰው እንትን የሚለው የለም ውጤቱን የሚወስድ ሲላት እሷም እሺ ዶክተር በማለት መልሷን ትሰጣለች። ኤፉም እንግዳ አንድ ሀሳብ መጣላት። እንዴት ሆኜ ልውጣ ከቤት በማለት ሀሳቧ መጥቶላታል። ስታስብ በቃ ቤተ ክርስቲያን መሄድ እና በዛው ማምጣት እንዳለባት ነው የመጣላት ሀሳብ ማለት ነው። እሱ ደግሞ ይህን ሀሳብ እያሰበች እያለ አቤላ ምን ሆነሽ ነው የተናደድሽ ትመስያለሽ ብሎ ይጠይቃታል። እና ገባህ ትለዋለች። የዚህ ጊዜ ተነጋግራ ትታው ትሄዳለች። ታው ሄዳ ልብሷን ቀይራ ነጠላዋን ለብሳ ወደ እናቷ ቤት ነው ያመራችው ማለት ነው። እናቷ ቤት በመሄድ እናቲቱም እንግዲህ የልጇ ናፍቆት በጣም አንገብግቧታል። ውጭ ድረስ ጉሊት ሂዳ ልጅን ስታልፍ እንኳን ባያት በማለት ነበረ ክፍል 101 ላይ ያየ ነው ማለት ነው። እና እሷም ልጄ ናፍቃኛል እያለች በጣም ስትጣላ ነበር ከነ ቢኒ ጋር ማለት ነው፣ ከነ ናታን ጋር። ሳታስበው ግን ሰፕራይዝ ስታደርጋት ምን አይነት ስሜት ውስጥ ነው እንትን የምትለው ማለት ነው። ምግብ እየበሉ ሳለ በቃ እንደዚህና እናንተ ስላላችሁኝ እያለች በደስታ ቢኒኔ ላጉርስሽ ዳጊኔ ላጉርስሽ እያለ ይጣሉባት ነበረ። እነሷም ግን በደስታ ልጅም ብታስብም እነሱ ስላሏት ደስ እያለ ፈገግ ያላት ስትል ነበር። ወደ ክፍል 101 ላይ ስንመለስ እንግዲህ ዲያራ ጠፍታለች ተብሎ እንግዲህ ከናታን ጋራ ሰክረው እንትን ሲሉ ነበረ በመስመር ላይ እንግዲህ በጨለማ ሰክረው አዝናናይ ብላ ማን ነው ናታንም ሰክሯል ማለት ነው። እሷም ሰክራለች። ነገር ግን በቃ ያለችበት ነገር ሁሉ ደስ አይልም። ወንድሟ ግን በተደጋጋሚ ስልክ ይደውልላታል። እሷ ለማንሳት ራሷንም ስታለች ማለት ነው። ሁለተኛ ላይ እንግዲህ እዚህ ላይ ግን ማን ነው ናታን ዲያራን እየቀረባት ነው በስካር መንፈስም ቢሆን። እዚህ ላይ ግን ስህተት እየፈጠረ ነው። ምክንያቱም ኤፉዬን እንትን እንዳይላት እዚህ ጋር ፈራለው ማለት ነው። ያው ጠጥቶ ነው በእርግጥ ግን በኋላ ላይ እንደ መንቃት ብሏል ማለት ነው። ኤፍራታ እየመሰለችው ሲጫወቱ ሲቃለዱ በመሀል ኤፍራታ ትመጣበታለች። ኤፍራታን ነበር የሚያስበው። በኋላ ላይ ኤፍራታ ምስል ሲመጣበት እሷ መሆኗን ሲያቅ በቁሙ ነው የለቀቃት ማለት ነው። የዚህ ጊዜ እሷም እንዴ ለምንድን ነው የምትለቀኝ በማለት ነበረ እንትን ስትል የነበረው። እሷም እንግዲህ ለቀኩሽ እንዴ ሲላት አዎ ጎድተኸኛል እያለች እንትን ስትል ነበረ ማለት ነው። የዚህ ጊዜ ልጅቷ ከአንተ ጋር መቀመጥ ነው እፈልጋለሁ ማለት ዝም በይ ሲላት ነበረ። እሷም እንግዲህ ሰክራለች። አትጠጭ እያልኩሽ ይህን ሁሉ ጠጥተሽ እኔና ጠጥተሽ ይላታል። እሱም እንግዲህ ትንሽ ነች እኮ የጠጣ ነው በማለት ሁለታቸውም ሰክረዋል ማለት ነው። አእምሯቸው ጭራሽ አይሰራም።
በዚህ መሀል እንግዲህ ቆርቁራ እናትየዋ በሩን ቆርቁራ የናሀይን በር ቆርቁራ ትጠይቀዋለች። እባክህ ከጠፋች ቆየች፣ ስለዚህ ብትፈለግም የለች፣ እባክህን ደውልላት ብላ እናትየዋ በጭንቀት ልትደውልለት ትነግረዋለች። ምን አድርገሻት ነው? ምን ተናግረሻት ነው? እያለ እሱም በድንጋጤ እንትን ሲል ነበር። የዚህ ጊዜ እሱም ናሆም ይደውልላታል። ሲደውልላት ታነሳለች። እንግዲህ ወንድሟ ናሂም በሚደውልላት ጊዜ እሷ ታነሳና ወንድሜ እና ደስ የሚለው ቦታ ላይ ነኝ ያለሁት ናልኝ ወንድሜ ትለዋለች። ወንድሜ ና ቶሎ ስትለው እሱም ጠጥተሻል እንደ ይላታል። እሷም ትንሽዬ ነው የቀመስኩት ብዙ አይደለም ትለዋለች። የዚህ ጊዜ የት ቦታ ነው ያለሽው ሲላት እስር ሆነ እንትን ቦታ ነው ያለነው ና ቶሎ ትለዋለች። ዝም በይ ይላታል። ናታንም የእሱን ስም የሚጠራ መስሏት ከዛ እሷን በደስታ ወንድሜ ደወለልኝ በማለት ና ቶሎ እንደ ድሯችን አስክሬም እየበላን የምንጫወት እንደ ድሮ ታቅፈኛለህ ታዝለኛለህ እያለች ትለዋለች። እሷም ወንድሟ ለበደልኩ ሁሉ ወንድሜ ይቅር በለኝ፣ እስከ ዛሬ ሁሉንም ነገር ላጠፋሁት ነገር ይቅርታ አድርገህልኛል እያለች ትማጸነዋለች። በስካር ውስጥም ሆና ቢሆን ምክንያቱም አባቷን እናቷ ስለሆነች እየገደለችው ያን ሰምታለች እና ከእናቷ ጋር ሆና ወንድሜ ግን አይወደኝም እንደዚህ ነው እያለች ነው የምታምነው ማለት ነው። ምክንያቱም እናትየዋ በሞላቻት መጥፎ ቃላት ማለት ነው። እየገደለችው ግን ራሷ እናቷ ነች። ስለዚህ አሁን ላይ እያለቀሰች ወንድሜ በጣም ይቅርታ አድርግልኝ እያለች ስታለቅስ እሱም በቃ ምንሽ ነው የት ነው በቃ ያለሽው አሁን እንደመጣ ሲላት ቦታውን ትነግረዋለች። እሱም በቃ እሺ መጣሁ ይላታል። ናታንም የዚህ ጊዜ ይነቃል ማለት ነው። እኔ እሄዳለሁ የሚል ነግራታል። እሷማ አብረን ነው የምንሆነው አትሄድም ትለዋለች። አይ እሄዳለሁኝ በሚላት ሰዓት እሷ ወንድሟን እያወራች ናታንም አብሮ እንዲሆን ትፈልጋለች። እሱ ግን ትቶ ነው የዚህ ጊዜ ሲነቃ ሌላ ቦታ ነው ያለው። እኔ እሄዳለሁ እሱ ይምጣ እያለ ሲላት ነበረ ማለት ነው። እንግዲህ በዚህ መሀል ነው የዲያራ እናትም የልጇን ድምፅ ያው ንጹህ መሆኗን እያወቀችው መኖሯን ወንድሟን አሁንም እንግዲህ እሺ ብሏት ወደ ቦታው ጋር እያመራ ይገኛል ማለት ነው። እሷ ግን ከምንም በላይ ደስታ ተሞልታለች ማለት ነው። እሱ ግን ጥያቄ ነው የሆነበት። እናቱ ምን አድርገሻት ነው? ለምን ምን ተናግረሻት ነው እያለ ጥያቄ ውስጥ ነው። እሷ ግን የአባቷን ገዳይ መሆኗ እናቷን ስለሰማኝ ነው። ናታን ራሱ ምንድን ነው ምን ሆነሽ ነው ቢላትም ፍጹም ይሄንን ልነግርህ አልችልም፣ አበደን አልነግርህም ትለዋለች። እሷም በቃ ተው ትለዋለች። አሁን ወንድሟ ስለደወልላት እሷ ትዘላለች። ወንድሜ በስንት ጊዜው አዋራኝ፣ ወንድሜ ይወደኛል እያለች ነበረ እንደዚህ እያለች ስትነግረው የነበረው። ናታንም እንግዲህ በቃ እኔም እህቴ ጋር ሊሄድ ነው፣ እህቴ በጣም በተደጋጋሚ ደውላለች፣ አንቺም ወንድምሽ ጋር ሂጂ ሲላት ነበረ። ወንድሟ ሲመጣ እሱም ትቷት ይሄዳል ማለት ነው። እንግዲህ እንደዚህ ያሉ ሲለያዩ ወንድሟ ከመሀል መጥቶ ይወስዳታል ማለት ነው። ናቱም ወደ ቤቱ ይሄዳል ማለት ነው። በስካር መንፈሱ ወደ ኤፍራታ ጋር ስንመጣ ኤፍራታ እንግዲህ ሉሊ ማን ነው ገኒ ጋር በመሄድ ደስ የሚል ነገር ገኒ ጋር በመሄድ ሰፕራይዝ አድርጋታለች። እንደዛ እናፈኩኝ ልጄን እያለች ውጭ ወጥታ እንትን ስትል የነበረውን ሳይቸግራት በቃ ልጇን ለመያዝ እናት የምከፍለውን እዚህ ጋር የታየኝ እናት ለልጇ የምታደርገው እናት ልጇን መቼም አትጠላም ቢሆን እና ልጇን ለማግኘት እየተጠቀመችበት ዘዴ ታውቃላቸው። ጉሊት ተቀምጣ ልጄ ስትሄድ ስትመጣ እንዳያት ነው በማለት ነበረ መንገዱን
ይዛ የሷ መንገድ ይዛ ጉሊት የተቀመጠችው ሳትድን እንኳን በደንብ ማለት ነው። እና እዚህ ጋር የእናት ውለታ ነው። እናቶች ለልጆቻቸው ያላቸውን ፍቅር ነው የሚያሳየው ማለት ነው። በጣም ደስ የሚል ፊልም ነው ይሄ ማለት ነው። ሁለተኛ እንግዲህ ኤፉዬና ገንዬ ተገናኝተው ማመን እስከሚያቅታት ድረስ ልጇን በጣም ትንትላትና በቃ አሁን ካየዎች ቤተ ክርስቲያን ሊሄድ ነው በማለት ነበረ የጠየቀቻት። እሷም ግን እንዴ እኔማ ዛሬ አብሬሽ እሄዳለሁ፣ አይ እኔ ብቻዬን ነው የሚሄደው ገንዬ ስትላት፣ በፍጹም እኔ የትም ቢሆን አብሬሽ የትም ቢሆን እሄዳለሁ ስትል ገንዬ እሺ በቃል እንግዲህ ዳጊዬም ደስ ብሎታል። ዳጊም ተነስቶ እኔ ስለምን አብሬያቸው አልሄድም ሲል በቃ ና እንሂድ በማለት ነበረ ተነስተው መንገዳቸውን ያቀኑት። ቤተ ክርስቲያን ሄደው አምላካቸውን ተማጽነው በጣም ፈተናችን በዛ፣ እኔና እናታንም አንድ ላይ የምንሆንበት ሁላችንም ወደ ቤተሰብ አንድ ላይ የምንሆንበት አምላክ ይርዳን፣ በቃም ፈተና እያለች ኤፉዬም ጸሎቷን ጨርሳ እንደዚሁም ዳጊዬም በአንድ ላይ ሰብስበን እስካሁን ብዙ ፈተናዎችን አልፈናል፣ አሁን ላይ ደግሞ አንድ ላይ ሰበስበን በማለት ራሳቸውን እንትን ይላሉ ማለት ጸሎት ያደርጋሉ። የግላቸውን ጸሎት ሰላም ጸሎት ጸልየው ወደ ቤታቸው ሲመለሱ ኤፉዬ እንግዲህ ናሙናውን የዲኤንኤ ውጤቱን ለማምጣት ስላሰበች እነ ገኒ እንዳያዩዋት ከኋላ የተደበቀ ዞር እያለች ወደ ሆስፒታል ነው ሄደችው። ሆስፒታል እነሱን ከሸኘ በኋላ ሆስፒታል ሄዳ ዲኤንኤ ውጤቷን ነው ለማምጣት የተገደደችው ማለት ነው። እንግዲህ ውጤቱ ምን ይሆናል የሚለው እንግዲህ እናንተ ገምቱ በኮሜንት ሴክሽን ማለት ነው። ሁለተኛ እንግዲህ ወደ ዲያራ ስንሄድ ማነው ወደ ሉሊታ ስንሄድ ሉሊት እንግዲህ ናሆንና ቤዚ ውጭ ለመውጣት እንትን ብለዋል፣ እቅድ አድርገዋል፣ በአንድ ሊወጡ ማለት ነው ተነጋግረው። እንግዲህ የጓደኛዋም ነገር ጥያቄ ውስጥ ሆኖባታል። የዚህ ጊዜ እሷም እንግዲህ ውጭ ለመውጣት እያሰበ ሳለ ውጭ ላይ ሉሊትን ታገኛታለች። ሉሊትን ስታገኛት ምን ነው ከልጁ ጋር ተጣላሽ እንዴ? ምን ነው ምናምን አያገባሽም፣ ምንድን ነው አንቺ እንደዚህ የምትይው? እኔ ላንቺው ብዬ ነው፣ እኔ ምን አገባኝ ላንቺው ብዬ ነው። በቀደም ለታ ራሷን ልታጠፋ ያለች ጊዜ ልንገርሽ ብዬ ነው። ራሷን ልታጠፋ ያለች ጊዜ ምን አለ ሶፋው ጋር ቁጭ ብሎ ምን አለ መሰለሽ፣ እች ልጅ ጤነኛ አትመስለኝም እያለ አንቺን ሲልሽ ነበረ ትላታለች። እኔ እህትሽ ደግሞ አንቺን ሲያነሳ እንዴት እንደዚህ ትላለህ? ጤነኛ አይደለችም የምትለው ብዬ ተናገርኩት በማለት ነበረ ስትናገር የነበረው። ብዙ አንቺ ከዚህ በላይ አውርተሽው ከሆነ በጣም ነው እንትን የምትይው። አዎ ብዙ አውርተናል፣ ሁሉን ነገር አውርቶኛል እና ይሄ ልጁ እንደማይሆን ነው በቃ እንትን የምለው። ቤዚም እሺ ሌላስ እያለች አስወርታ ስታበቃ ይኸውልሽ እሱን የሆነ ነገር ብለሽው ከሆነ ከኔ ከነው ጠብሽ እያለች ነበረ ቤዚ ማስፈራርታት እየወጣቸው ማለት ነው። እንግዲህ ቤዚ ስትወጣ ልክ ጓደኛዋ ጋር የተጫወቱበት ሰው ያሯጣባቸው ቦታ የሮጡበት ቦታ እያስታወሰች ሂዋንን እንግዲህ ሂዋን ሌሎችን አወጣለሁ ብላ ሴቶች ጋዛው ታግታ እየኖረች ነው ያለችው እና እሷ እንግዲህ አሁን ላይ የት ገባ እያለ ዘመዶቿ ቤትም እንትን እያለ ነው። ግን ሀሳብ እየሰጣት ናሆም ፎቶዋን ለጥፈን በቃ ለምን አናስፈልጋትም የሚል ነበረ። ይሄ በቃ ጥሩ ሀሳብ ነው በማለት ነው እንትን ያለችው ማለት ነው። እናም ይሄንን ነገር ተቀብላ እንትን ስትል የነበረ ማለት ነው። ሁለተኛ እንግዲህ ወደ ኤፉዬ እንግዲህ ጨርሳ እነ ገንዬን ሸኝታ ውጤቷን ነው ይዛ የመጣችው ማለት ነው። ውጤቱን ከሆስፒታል አውጥታ ይዛ መጣ። እቤት ስትደርስ
እንግዲህ ውጤቱ ምን ይሆን የሚለው እሷ ከፍታየችው ግን ገና አላነበበውም። እዚህ ላይ ነው ያለቀው። እንግዲህ ውጤቱ ምን ይሆናል የሚለውን እናንተም አብራችሁ ገምቱ። የሚመስለኝ የልጇ ሳይሆን የማን ነው? ምክንያቱም ውጤቱ አልታወቀም። የዛኔ ፀጉር ናሙና ወስዳለ የግማሾቻችን የልጇ ያረገዘችው የማን እንደሆነ ነው ስንል ነበር። እኔ የሚመስለኝ አሁንም ስገምት ወንድማ እና ወንድም መሆናቸውን የናታንንና የማን ነው ያፌትን ውጤት ነው ይዛ የመጣችው ብዬ የማስበው። ልጁ የተረገዘው እርግጠኛ የናታን ነው ብዬ የማስበው። ስለዚህ ያመጣችው ውጤት ዲኤንኤው የእንትን ነው ብዬ ነው የማስበው፣ የእርግዝናው ሳይሆን የናታንና የአፌት የወንድማማች መሆናቸውን የእነሱን ውጤት ነው ይዛ የመጣችው ብዬ ነው ከግምቴ እንትን የምለው። እናንተስ ምንድን ነው ግምታችሁ? እንግዲህ በኮሜንት አስቀምጡ። የዛሬው ውጤቱ የማን ነው? እንዴት ነው የሚሆነው? ወንድሙ ይሆናል አይሆንም የሚለውን እንግዲህ ወንድሙ ነው። ግን ይህን ለማወቅ የጓጓቸው እንግዲህ የተረገዘውስ ልጅ የማን ይሆን? የናታን ሁለቱም ወንድማማቾች ናቸው። አሁን እዚህ ላይ ጥያቄ ውስጥ ነበር። ሁለቱም ጥያቄ ውስጥ ነው ያሉት ማለት ነው። ምክንያቱም ሁለቱም ወንድማማቾች ናቸው። ግን ያረገዘችው ከማን ነው የሚለው ጥያቄ ውስጥ ነው። ውጤቱስ ናታን ወንድሙ ይሆናል? ያፌትስ አይደለሁም ብሎ ያኔ ሲክዳት ነበረ፣ ሰክሮ ሲያወራ እንደነበረ እና መልካም ውጤት ብለናል። ውጤቱን እንግዲህ ልጁም የናታን ለናታን እያል ለነበረን ቆይታ እናመሰግናለን። ለቤቱ አዲስ ሆናችሁ ላይክ፣ ሰብስክራይብ እያረጋችሁ ነባር የነበራችሁ ደግሞ ሼር እያረጋችሁ በኮሜንት ሴክሽን ሀሳብ አስተያየታችሁን ጻፉ። ለነበረን ቆይታ እናመሰግናለን። ባይ ባይ።